የጌታ ስም የተባረከ ይሁን። እግዚአብሔር እንዲናገራችሁ ተዘጋጅታችሁ ከመጣችሁ እግዚአብሔር ይናገራችኋል። ስለዚህ እግዚአብሔርን ቅዱስ ቃል የምንሰማበት ጊዜ ነው የሚሆነው። ከዛ በፊት ግን ተነስተን ሁላችንም እንቆምና ቀኝ እጆቻችንን ከፍ አድርገን አዋጃችንን አውጀን እግዚአብሔርን እንሰማለን። ጌታ ኢየሱስ ክርስቶስ ወደ መሬት የመጣው ለኔ ነው። በመስቀል ላይ የሞተው ለኔ ነው። የተቀበረው ለኔ ነው። በሶስተኛው ቀን የተነሳው ለኔ ነው። ወደ ሰማይ ያረገው ለኔ ነው። በአብ ቀኝ የተቀመጠው ለኔ ነው። አንድ ቀን በክብር የሚመጣው ለኔ ነው። እኔ ማለት በወደደኝ በርሱ ከአሸናፊዎች ሁሉ የምበልጥ የእግዚአብሔር ምርጥ ልጁ ነኝ። ሃሌሉያ። እንግዲህ የምንነጋገርበት ቁም ነገር በጣም በልዩ ልዩ ጥያቄ ውስጥ ላላችሁ ሰዎች ለጥያቄያችሁ መልስ ነው። በጣም ተምራችሁ በጣም ጥሩ ደረጃ ላይ ሆናችሁ ግን ደግሞ አንድ የተሰወረ ጨለማ በህይወታችሁ ውስጥ ላለ ሰዎች ብርሃን መሆን የሚችል ነው። በጣም ገንዘብ ሰብስባችሁ በጣም ጥሩ ኑሮ እኖራለሁ ብላችሁ ብዙ ገንዘብ ሰብስባችሁ በዛ ገንዘብ ደስታ ፍለጋ ወይም እኖራለሁ ብላችሁ ስታስቡ የሆነ የተሰወረ ጨለማ ህይወታችሁ ውስጥ ላለ ሰዎች ለእናንተ መልስ ነው። እንዲሁም ደግሞ እየኖራችሁ ያላችሁ ወጣቶች፣ በልዩ ልዩ አይነት ሙያ ፕሮፌሽን ውስጥ ያላችሁ እየኖራችሁ ህይወታችሁ ግን ከባድ ባዶነት የሚሰማችሁ ሰዎች ለእናንተም ድንቅ መልስ ነው። በዚህ ምድር ላይ ስትኖሩ አሁን ይሄንን ሞላው ስትሉ ሌላ እየጎደለ በጣም ስቃይ በላችሁ ግራ የገባችሁ እንዴ አይሞላም እንዴ እያላችሁ የምትሰቃዩ ሰዎች በዚህ ምድር በስጋ በምድር እየኖራችሁ ነገሮች አልሞላ ብሏችሁ በጣም የተጨነቃችሁ ሰዎች ለእናንተ መልስም ይሆን። ከዚህ በኋላ በምድርም ላይ ተረጋግታችሁና አርፋችሁ መኖር የምትፈልጉ ከሆነ ከዚህም በኋላ ተረጋግታችሁና አርፋችሁ የምትኖሩበት መልስ ነው ይዤ የመጣሁት። ከአሁን በፊት ባለፋችሁባቸው መንገዶች ጥያቄ እየሆነባችሁ የሆነ ነገር ተሯሩጣችሁ ስትይዙ ባዶነት እየመታባችሁ የሆነ ነገር ተሯሩጣችሁ ስትይዙ እየቀለለባችሁ የሆነ ነገር ጠይቃችሁ ስታገኙ እጃችሁ ላይ ሲረክስባችሁ በጣም ጥያቄ እየፈጠረባችሁ ከቀን ወደ ቀን እየደነገጣችሁ ላላችሁ ሰዎች ለሁላችሁ መልስ መሆን የሚችል አንድ ርዕስ ይዤ መጥቻለሁ። እሱም ወንጌል ይባላል። እስቲ በሉት ወንጌል ምንድነው? አሁን ብዙ ጊዜ እኔን አይታችሁ ከሆነ ወንጌል አትሰብክም እንደሚሉኛል። እኔ ወንጌል በጣም ነው የምሰብከው። ወንጌል ሰብክና ወንጌል የተሰበከለት ሰው ምድር ላይ እንዴት መኖር እንዳለበት ነግረዋለሁ። የተሰበከለት ሰው ማረጋገጫው መሰበኩ በህይወቱ የተሰበከለት መሆኑ ወንጌል እንደደረሰው ማረጋገጫው ከዛ በኋላ የሚኖረው ኑሮ ነው። ልክ ሽቶ የተቀባ ሰው ሽቶ መቀባቱ ተቀብቻለሁ ስላለ ሳይሆን ከዚህ ሲወጣ ተቀብቶ ሽቶ ማለቱ ነው መቀባቱን የሚያወራው። ወንጌል የደረሰው ሰው ሊታይበት ስለሚገባ ስነ ምግባር፣ ሊታይበት ስለሚገባ የኑሮ መልክ፣ ሊታይበት ስለሚገባ እርጋታ፣ ሊታይበት ስለሚገባ ንጽህና፣ ሊታይበት ስለሚገባ በጎ ነገር ነው እኔ ብዙ ጊዜ የማወራው። ወንጌል ተሰብከናል። አዎ ከተሰበካችሁ በኋላ ግን የወንጌሉ መልክ በህይወታችን ውስጥ መታየት አለበት። ወንጌል ምንድነው ከተባለ ክርስቶስ ማዕከሉ ነው። ኤጳፍራ የክርስቶስ ቤተክርስቲያን ስንል እዚህ ቤት ሁልጊዜ ማዕከል፣ የሁላችንም የክብር እንግዳ፣ የሁላችንም አይን ማረፊያ፣ የሁላችንም ዋና፣ የሁላችንም አይናችንን የምናሳርፍ የምንሰማው አንድ ነው። እርሱም ማን ነው ብለናል? ክርስቶስ ነው። እዚህ ስትመጡ ቸሬ ልታዩ አይደለም የምትመጡ፣ በቸሬ በኩል ክርስቶስ። እኔ እዚህ መጣችሁ ወደ ክርስቶስ ካልጠቆምኳችሁ ልክ አይደል። ስለዚህ ወንጌል ከተባለ ክርስቶስ ማዕከሉ ነው። ሁልጊዜ ማዕከሉ ወንጌል ያለበት ቦታ ላይ ማዕከሉ የስብሰባው ኦነር፣ የስብሰባው ዋና፣ የስብሰባው ምክንያት፣ ዋና ተሰሚ፣ ዋና ተናጋሪ፣ ዋና ሰብሳቢ ክርስቶስ ነው። ክርስቶስ ነው። ክርስቶስ ነው። መስቀል ከተባለ ደግሞ መስቀል ደግሞ ስብከቱ ነው። የወንጌል የሚሰበከው እሱ ነው። መስቀሉ ይሰበካል። ምንድነው መስቀሉ ላይ ትልቅ ስራ ተሰርቷል። ክርስቶስ ማዕከል ነው። መስቀል ስብከቱ ነው። እምነት ደግሞ ጥሪው ነው። ወንጌል ሲባል እምነት ጥሪው ነው። ምንጠራው ሰዎች አምነውት እንዲመጡ ነው።
ጥሪው እመን ነው፣ ትድናለህ ነው። ስለዚህ ክርስቶስ ዋና ነው ስንል መጽሐፍ ቅዱስ በሮሜ ምዕራፍ 1 ቁጥር 1 እስከ 5 ድረስ ላንብብላችሁ። ጳውሎስ ሲጠራ ምዕራፍ 1 ላይ ሲናገር እንዴት እንደተጠራ እንደዚህ ይነግረናል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። ታውቃላችሁ ሐዋርያ ሊሆን የተጠራውማ ጳውሎስ የት? ደማስቆ። ሐዋርያ ሥራ ምዕራፍ 9 ላይ ታገኙታላችሁ። አሳዳጅ ነበር፣ ሃይማኖተኛ ነበር፣ ገዳይ ነበር። እስጢፋኖስ ሲገደል ልብስ ይዞ የነበረ ሰውዬ ሲጠራ የተጠራበት አጠራር ይሄ ነው። ሰዎች በልዩ ልዩ መንገድ ወደ እውነትና ወደ ወንጌል እንደሚጠሩ ይሄ ሊሆን ተጠራ ይላል። ጳውሎስ ሲጠራ በምን ተጠራ? በብርሃን ተጠራ። ጳውሎስ በምን ተጠራ? በደማስቆ መንገድ ላይ በፈረስ እየሄደ ድንገት መንገድ ላይ በብርሃን ተገልጦ ጠራው። ሳኦል ሳኦል ለምንድነው የምታሳድደኝ ብሎ ጠራው። ለምን ጠራው ይለናል። የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ፣ የኢየሱስ ባሪያ ሊሆን የተጠራ ጳውሎስ በነቢያቱ አፍ በቅዱሳኑ መጽሐፍት አስቀድሞ ተስፋ ለሰጠው አስቀድሞ ተስፋ ሰጥቶ የነበረማ ለእግዚአብሔር ወንጌል ተለየ። የእግዚአብሔር ወንጌል አለ። እሱ የእግዚአብሔር ጳውሎስ የተለየው ለእግዚአብሔር ወንጌል ተለየ ይለናል። ተለየ። ይህም ወንጌል የእግዚአብሔር ወንጌል የሚባለው ወንጌል ምንድነው ይላል? በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ማለት ስለ ልጁ ነው። ስለዚህ በብዙ ውጣ ውረድ ውስጥ የምታልፉ ሰዎች ስለ ልጁ መስማት አለባችሁ። ስለ እግዚአብሔር ወንጌል መስማት አለባችሁ። እግዚአብሔር ተስፋ የገባውን ያንን በነቢያቱ ተናግሮ አስቀድሞ ነግሮ የነበረውን እሱ በሥጋ ከዳዊት ዘር ስለተወለደው ስለ ልጁ ነው። የእግዚአብሔር ቁም ነገር ሰዎች እንዲሰሙለት የሚፈልገው ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ። እስቲ አሜን በሉ። እርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የተነሳ ኢየሱስን ከማመን ከእምነት የተነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበለ ይላል። ሰዎች አምነው የዘላለም ሕይወት እንዲያገኙ መታዘዝ እንዲችሉ ይህንን ጸጋ ተቀበለ። ጳውሎስ ስለ ልጁ ወንጌል እንዲሰብክ። ይሄ ነው እኮ ኢየሱስ። ያንን በጣም የሚገርም ሚራክል እግዚአብሔር በደማስቆ መንገድ ላይ የሰራው ስለ ኢየሱስ ጳውሎስ እንዲሰብክ፣ ስለ ወንጌል እንዲሰብክ ነው። ወንጌል ደግሞ ማን ነው? ክርስቶስ። እስቲ በሉት ክርስቶስ። ወንጌል የሚዳበል ለመሸቀጥም አይመችም። የእግዚአብሔር ወንጌል ከተነሳ ለመደባለቅ አይመችም። ከሆነ ነገር ጋር ሚክስ ለማድረግ አይመችም። ለመሸቀጥ አይመችም። ለመደባለቅ አይመችም። ወንጌልን እናንሳ ከተባለ ወንጌልን ከኮተት ጋር መደባለቅ አይቻልም። ወንጌልን ከቁሳቁስ ጋር መደባለቅ አይቻልም። እግዚአብሔር ይባርካችሁ ዘማሪዎች፣ አንድም ቁሳቁስ ዛሬም አልዘመሩም። እኔ ሰሞኑን በጣም እየታዘብኩ ነው። እግዚአብሔር የተመሰገነ ይሁን። ስለ ልጁ፣ ስለ ሰማይ፣ ስለ እግዚአብሔር መቀላቀል አይቻልም። የእግዚአብሔር ወንጌል ስለ ልጁ ነው። ስለዚህ ወንጌል ነፃ ያወጣቸዋል። በምን? በእምነት። እንዴት አድርገን? እንደሱ ነው ያለው አይደል? ኢየሱስም አለመጣን። የእግዚአብሔር ወንጌል ኢየሱስም እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ከእኔ በቀር አይደለም ያለው፣ በእኔ በቀር። መቀላቀል፣ መደባለቅ፣ መሸቀጥ እንዳንችል ሆኖ የተቀመጠ የእግዚአብሔር እውነት። ጳውሎስ የተጠራው ለዚህ ልዩ የእግዚአብሔር ወንጌል ነው። ይሄ እግዚአብሔር ወንጌል ደግሞ በሥጋ ከዳዊት ዘር የተወለደው የእግዚአብሔር ልጅ ስለሆነው ስለ ክርስቶስ ኢየሱስ ነው አለ። ክርስቶስ ኢየሱስ መጣና እኔ ነኝ መንገዱ፣ እኔ ነኝ እውነቱ፣ እኔ ነኝ ሕይወቱ፣ ወደ አብ መሄድ ከፈለጋችሁ በእኔ በኩል ነው አለ። ከእኔ በቀር እኮ አይደለም ያለው፣ በእኔ በኩል ነው። በሩ ነኝ እኔ፣ መግቢያው ነኝ እኔ። ይህንን በር አግኝታችሁታል? ይህን በር ካገኛችሁ ቅድም መግቢያ ላይ ያልኳችሁ ጨለማችሁ ይገፈፋል። አሜን ነው ወይ? ወደ ቤት መግቢያውን በር አግኝተነዋል።
የጌታ ስም የተባረከ ይሁን። ለዚህ ነው ብዙ ሰዎች ብዙ ነገር ፈልገው አገኙና ትዝ ሲላቸው ያ መግቢያው እንዴት ነው የሚሆነው ይላሉ፣ ይጨነቃሉ። አንዳንዶች ሊሞቱ ሲሉ ነው ትዝ የሚላቸው። አሁን ስትሞት የት ነው የምትሄደው ሲባል ብዙ ሰው አያውቅም፣ ይጨነቃል። መጽሐፍ ሲነግርህ ግን በሩ ተገኝቷል። በሩ ማን ነው? አንድ ላይ ጥሩልኝ እስቲ፣ ጮክ በሉና በሉልኝ። ኢየሱስ ነው። ክርስቶስ ዋና ነው። የዘላለም ሕይወት ለማግኘት ክርስቶስ፣ ወደ አብ ለመሄድ ክርስቶስ፣ ነፃ ለመውጣት ክርስቶስ፣ ለመፈወስ ክርስቶስ። አይናችሁን እርሱ ላይ አድርጉ። ተጨንቃችኋል? አሁንም እርሱን እዩት። የእግዚአብሔር ወንጌል የሆነው ክርስቶስ ነው። ጳውሎስ ለዚህ ነው ለእግዚአብሔር ወንጌል ተለይቻለሁ አለ። በኃይል የእግዚአብሔር ልጅ ስለሆነው ከሙታን ስለተነሳው መግቢያችን ላይ እንዳወጅ ነው። መቃብሩን ሰብሮ ስለተነሳው፣ መቃብሩን በርግዶ ስለተነሳው ስለ ልጁ ነው ይላል። ኢየሱስ ክርስቶስ ያድናል። አሜን። እሱ የዘላለም ሕይወት ይሰጣል። እንዴ ፓስተር ቸሬ እኛ እኮ በኢየሱስ የዳነ ሰዎች ነን ካላችሁ እኮ የታለ ደስታችሁ ታዲያ? የዳነ ሰው ደስታ መኖር አለበት። ዛሬ እኮ ደስታችንን እየቆየን ስንመጣ እውነት ነው በመጀመሪያ ጊዜ በሱ በመዳናችን ሐሴት አድርገን ደስ ብሎን ሐሴት አድርገን ምኑም ነገር ይቅርብኝ ዓለም በቃኝ ብለን እንደ ስምዖን ሰብስበኝ እኔ ከዚህ በኋላ ምን እፈልጋለሁ ቢሞላ ባይሞላ ባገኝ ባላገኝ ብለን የዘመርን ሰዎች እንኳን መስለው አሁን ቀን በቀን ከጊዜ ወደ ጊዜ ወደ ጀማዎቻችን ስንሰበሰብ ወንጌሉ ከመካከላችን ተሰወረና ከዛ ኃይለኛ ባዶነት መታን። የእግዚአብሔርን ቃል እየሰማን መጽናናት አቃተን። ደስታችን ከኛ ራቀ። ሐሴት ማድረግ ተሳነን። እንዘምር ሲባል እንጨነቃለን፣ እንጸልይ ሲባል እንጨነቃለን፣ ወደ እግዚአብሔር ቤት እንሄድ ስንባል እንጨነቃለን። ምንድነው ሲባል ወንጌልን ስለተነጠቅን። ወንጌል ክርስቶስ ዋና ነው። ክብር ለእግዚአብሔር ይሁን። ስብከቱ መስቀሉ ነው የሚሰበከው ይለናል። አሁንም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ይላል ሲሰበክ፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ስለ መስቀሉ ሲሰበክ ቅዱሳን በእግዚአብሔር ኃይል ይሞላሉ። ስለ መስቀሉ ሲሰበክ፣ መስቀሉ ላይ ስለተሰራው ሲሰበክ ለኛ የእግዚአብሔር ኃይል ነው። ወገኖቼ ዛሬ በልዩ ልዩ ድካም ውስጥ ላሉ ለደከሙ ሰዎች ኃይል መስጠት የሚችል ሕያው የሆነ ኢየሱስ ክርስቶስ ጌታ አለ። ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ ያስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛው የታለ? ጸሐፊውስ የታለ? የዚያች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች ዓለም በጥበቧ እግዚአብሔርን ልታውቃት ይችላል። ዓለምን ምንም የላትም እያልን አይደለም፣ ጥበብ አላት። የዓለም ጥበብ አውሮፕላንን ፈጥሯል፣ መንኮራኩርን ፈጥሯል፣ ቴክኖሎጂ ፈጥሯል። የዓለም ጥበብ በጣም ብዙ ነገር አድርጓል። ግን ሞኝነት ሆኗል። በጥበባቸው ይሄን ሊያውቁት አልቻሉ። ስላላወቀች በስብከት ሞኝነት ይላል። በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። በስብከት ሞኝነት የሚያምኑትን ሊያድን ይህም በእግዚአብሔር በጎ ፈቃድ ሆኗል ይላል። ክብር ለእግዚአብሔር ይሁን። በስብከት ሞኝነት ምንድነው ስብከቱ? ኢየሱስ ክርስቶስ በቀራንዮ መስቀል ላይ በጎልጎታ ተራራ ላይ መስቀሉን ተሸክሞ ራሱ ይዞ አሸክመው ወስደው ሲሰቅሉት የተሰቀለው ላንተ ነው። ኢየሱስ ሞቶልሃል ስንባል ሞኝ ሆነን አሜን አለን። ላመንን ሰዎች መዳን ሆነ። ለጥበበኞቹ ግን ምንድነው ይላል? አንደኛው ሞኝነት ነው ይላል። አይገርማችሁ? መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። አይሁድም የግሪክም ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አሜን። የግሪክ ሰዎች እነሱ አይሁድ ምልክትን ነው የሚሻሉ። አይሁድ ታውቃላችሁ ኢየሱስን ለምን እንዳልተቀበሉት ታውቃላችሁ? በአይሁድ ስርዓትና ትምህርት ለአይሁድ እንዲህ ምን ምልክት እንፈልጋለን አሉ።
እንዴት ይሆናል አሉ። ለምንድን ነው መሰላችሁ? አይሁድ ኢየሱስን ክርስቶስን ጌታ መሆኑን ለማመን የከበዳቸው በጣም የሚገርም ነው። በእነሱ ትምህርት፣ በእነሱ ሕግ፣ በእነሱ ስርዓት ውስጥ እድሜ ልካቸውን ሲማሩ የመጡት አመጣጥ አለ። በመስቀል ላይ የሚሰቀል ሰው የተረገመ ሰው ነው የሚል ትምህርት አላቸው። ስለዚህ የተረገመን መሲህ እንዴት አድርገው ይቀበሉ? ተቸገሩ። ትምህርታቸው ቀድሞ የገባባቸው ትምህርት ኢየሱስ በመስቀል ሲመጣ ኢየሱስ መስቀል ላይ ይሄን ለመቀበል ከበዳቸው። እንዴት ይሆናል አሉ። እንዴት ይሆናል? ይሄ የተረገመ ሰው የሚሰቀልበት መስቀል ላይ የተሰቀለ እንዴት አዳኝ ይሆናል? እንዴት መሲህ ይሆናል አሉ። ለአይሁድ መሰናከያ የሆነበት ምክንያት ይሄ ነው። ያልገባቸው አይሁዳውያን እዛ ኢየሱስ ክርስቶስ መርገም የተረገመ ሰው የሚሰቀልበት መስቀል ላይ ሲሰቀል ሲያዩት ያልገባቸው የእነሱን መርገም እንደወሰደን ዛሬም ብዙዎቹ እንደማይገባቸው ስለኛ እርግማን ሆነ፣ የሁላችንን በደል ተሸከመ፣ የሁላችንን ኃጢአት ተሸከመ፣ የሁላችንን እርግማን ወሰደው የሚለውን እሱን ሊገባቸው አይችልም። የተረገመ መሲህ ሊቀበሉ አይችሉም። ለአይሁድ በጣም የቸገራቸው እሱ። ግሪክ ደግሞ ፈላስፎች ናቸው ታውቃላችሁ። ለግሪካውያን ይሄ በጣም ከባድ ነው። የመስቀሉ ነገር ሞኝ ነው። ምክንያቱም እግዚአብሔር ኃያል ነው ብላችሁ ሌላው ታዲያ እንዴት በትንሽ እንደዚህ በሰዎች ይሰቀላል ብለው ሎጂካል ናቸው። እንዴት ይሆናል? ምን ማለት ነው? ይሄ እንዴት ይገባል? ሰማይና ምድር የፈጠረ ነው አላላችሁም? እንዴ አምላክ ነው አላላችሁም? እንዴ ጌታ ነው አላላችሁም? እንዴ ታዲያ እንዴት ትንንሽ እንደዚህ ለዛውም ሰው በእነሱ እንዴት? ይሄ ከባድ ነው። ለሚመራመር ሰው ከባድ አይገርማችሁ? እኛ ግን ሞኝ ሆነ በስብከት ሞኝነት። እነሱ ይህን ይሻሉ፣ እኛ ግን እስቲ እኔ ግን በሉ በስብከት ሞኝነት። እኛ ግን የተሰቀለውን ክርስቶስን ሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። እነሱ ይሰናከሉበታል፣ ይሄ እርጉም ነው ይላሉ። ለአሕዛብ ደግሞ ሞኝነት ነው። አሁን ሞኝ እኮ ነው ምን መስላቸው ብዙ ሰዎች። ይህች ልጅ ተማረች አይደለች እንዴ? ይህች ልጅ ቆንጆ አይደለች እንዴ? ይሄ ቆንጆ እንዴ ተማራል እንዴ? እንዴ ብዙ ሀብታም አይደል እንዴ? እንዴት? ለምን? ሎጂካል ናቸው አሕዛብ እንዴ? እንዴት? ይገርማል። ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነውን ክርስቶስ ነው ይላል። ለሁሉም ለአይሁድ ሆነ ለግሪክ ሆነ ለሁሉም የእግዚአብሔር ጥበብ የሆነው ክርስቶስ ነው። በቀራንዮ መስቀል ላይ የሞተላችሁ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የእግዚአብሔር ሞገስ፣ የእግዚአብሔር ሰላም፣ የእግዚአብሔር ፍቅር የሆነው ክርስቶስ በስብከት ሞኝነት ሄዳን ነው። እኛ እንፈላሰፍ ካለን ብዙ የሚያስፈላስፈን ነበር። እኔ ተፈላስፌ ይሄን መጽሐፍ ቅዱስ ወርውሬው ያውቃል። መጀመሪያ ድሮ ሰዎች መጥተው ስለ ወንጌል ሲያወሩኝ ለመፈላሰፍ የተፈላሰፍኩት ውስጥ ገብቼ አንብቤ እንዳይመስላችሁ እቺን ልዳብ ገልጫት ብርሃንና ሰላም ማተሚያ ቤት ታተመ የሚል አይቼ ተሰናክልኩ። እግዚአብሔር ኪሎ ይሄ ነው እግዚአብሔር ቃል ብዬ ከፈለገ ትንሹ ነገር ድፍት ነው የሚያደርጋቸው። አይሁድም የግሪክም ሰዎች አይሁድ ሎጂካል ናቸው። እንዴ የተረገመ ሰው እንዴት ያድነናል አሉ። ግሪኮቹ ደግሞ አይምሯቸው ስለሚሰራ እንዴት ተደርጎ ነው አምላክን ሰው የሚገለው አሉ። እኛ ግን ምንድነው ደግሞ ክርስቶስ እርግማኑን የወሰደው የኔን ነው አይደለ? ለኔ ነው የሞተው። ክርስቶስ የተሰቃየው ለኔ ነው። ይሄ ኃጢአተኛ አይደለም። የኔን ኃጢአት ነው የተሸከመው፣ የኔን መርገም ነው የተሸከመው፣ የኔን ዕዳ ነው የተሸከመው። እሱ ንጹህ ነው። እሱ የእግዚአብሔር በግ ነው። እሱ ለኔ መስዋዕት ሊሆን የመጣ ነው። ይሄ ሲሰበክ በስብከት ሞኝነት አመን ነው። የእግዚአብሔር ኃይል መጣልን። እስቲ በደንብ አሜን። ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ኢየሱስ ማለት የእግዚአብሔር ኃይል። አንድ ሰው አስተማማኝ ኃይል የምትፈልጉ ከሆነ ክርስቶስን ያዙት። ክርስቶስ አስተማማኝ የሆነ የእግዚአብሔር ኃይል፣ እግዚአብሔር አለኝ የሚለው ኃይሉ ክርስቶስ። ሰማይን ሲፈጥር እግዚአብሔር ኃይል አልተጠቀመም። ምድርን ሲፈጥር እግዚአብሔር ኃይል አልተጠቀመም። ዩኒቨርስን ይሄንን ዓለም ሲፈጥር ውስጡ ያለውን እምቅ ነገር ሲፈጥር እግዚአብሔር ኃይል አልተጠቀመም። ኢየሱስ ክርስቶስን ግን ከሙታን ሲያስነሳው የብርታቱ ጉልበት ይታያል ይለናል ጳውሎስ።
ታዲያ ምን አደረገው? ይህንን የእግዚአብሔር ጉልበት አመጣና የቤተ ክርስቲያን ራስ እንዲሆን ሰጠው ይላል። ወገኖቼ ኃይል የምትፈልጉ ከሆነ የማያባራ ኃይል፣ የማይነጥፍ ኃይል፣ ለዘላለም የሚኖር ኃይል እርሱ ክርስቶስ ኢየሱስ ይባላል። የሰማኝ ሰው በደንብ አሜን ይበለኝ። እስቲ ቀኝ እጆቻችሁን ከፍ አድርጉና ይሄን ኃይል እቀበለዋለሁ በሉ እስቲ። አዎ ታውቃላችሁ፣ ኃይል ማለት እኔ ከመድረክ ላይ ወደ እናንተ መለቀው ሞገድ አይደለም። እኔ ከመድረክ ላይ ድምጼን ጮክ ሳረግ ጆሮአችሁን ሰንጥቆ የሚገባ ድምጽ አይደለም። ኃይል ማለት ኢየሱስ ክርስቶስ ማለት ነው። እሱ የት ነው የሚኖረው ሲባል እናንተ ውስጥ ይኖራል። ከዚህ ቀን ጀምሮ ደካማ ስሆን በእርሱ ኃይለኛ ነኝ እንላለን። ክብር ለእግዚአብሔር ይሁን። እርሱ የእናንተ ኃይል። ለዚህ ነው ጳውሎስ በእናንተ ውስጥ ያለውን የኃይሉን ታላቅነት ታውቁ ዘንድ እምጸልየው እምንበረከከው አምላኬን እምለምነው እናንተ ውስጥ ያለውን ኃይል እንድታውቁት ነው ይላል። ወገኖቼ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ያመናችሁ፣ በመስቀል ላይ የሞተው የኔን ሞት ነው የምትሉ፣ የወሰደው መርገም የኔን ነው የምትሉ፣ እሱ እንደሞተ እንደተነሳ የምታምኑ ሰዎች እናንተ ውስጥ እግዚአብሔር ይሄንን ባመናችሁ ጊዜ የሚያስቀምጠው የራሱን ኃይል፣ የሰው ኃይል አይደለም። ያ ኃይልን የሚችለው የለም። ትንሽ ስትሆኑ ትልቅ ናችሁ፣ ደካማ ስትመስሉ ብርቱ ናችሁ፣ ወድቀዋል ስትባሉ ትነሳላችሁ። ለምን ሲባል በእናንተ ውስጥ ያለው ኃይል የሰው ኃይል አይደለም። በእናንተ ውስጥ ያለው ኃይል የገንዘብ ኃይል አይደለም። በእናንተ ውስጥ ያለው ኃይል የእግዚአብሔር ኃይል ስለሆነ ክርስቶስ የእግዚአብሔር ኃይል ነው። ኃይል ብቻ አይደለም። ጥበብ ትፈልጋላችሁ? ጥበብ፣ የመኖር ጥበብ። በምድር ላይ ቀሪ ዘመኔን በጥበብ ኖሬ ማለፍ ፈልጋለሁ። በምድር ላይ ከዚህ በኋላ ዘመኔን ለእግዚአብሔር ክብር ኖሬ ማለፍ ፈልጋለሁ። እግዚአብሔር ሆይ ጥበብ ስጠኝ የምትሉ ሰዎች አላችሁ። እግዚአብሔር ጥበብ ምን እንደሆነ ታውቃላችሁ? ክርስቶስ የእግዚአብሔር ጥበብ ነው። ኃይልም ነው ጥበብም። የት ነው ያለው ይሄ ጥበብ? እናንተ ውስጥ። ኦኬ። ስለዚህ ይህን ጥበብ እንዴት ነው አክቲቭ የማደርገው? አክቲቭ የምታደርጉት የዕብራውያን ጻፊ እንደጻፈ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡት ይላል። ማን ነው እሱ? ክርስቶስ። ኦኬ። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው ተብሎ ተጽፏል። በድካማችን ሊራራልን የማይችል ሊቀ ካህን አይደለም ተብሎ ተጽፏል። ስለዚህ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ እንቅረብ ነው የሚለው። ቀረብ በሉትና ጥበብ ስጠኝ በሉት። ምንድነው ጥበብ መሰላችሁ? ተርባችኋል፣ በረሃብ ውስጥ እንዴት እንደምትኖሩ ይመክራችኋል። ተገፍታችኋል፣ በመገፋት ውስጥ እንዴት እንደምትቆሙ ያስተምራችኋል። ተንቃችኋል፣ በመናቅ ውስጥ ጥበብ ማለት ይሄ። በህይወት ዘመናችሁ በገጠሟችሁ በመውጣት በመውረዳችሁ በሚገጥሟችሁ ቻሌንጆች፣ በህይወታችሁ በሚገጥማችሁ ሰልፍ፣ በኑሮ በሚገጥማችሁ የትኛውም አይነት የየዕለት እንቅስቃሴያችሁ ውስጥ መልስ ማግኘት ከፈለጋችሁ ወደ ክርስቶስ ተመለሱ። እሱ ጥበብ ነው። አሁን እናንተ ያለፋችሁበት ነገር ውስጥ እሱ አልፏል። ተከድታችኋል፣ ተከድቷል እሱ። ተከባችኋል፣ ተከቦ ነበር እሱ። ተንቃችኋል፣ ተንቆ ነበር እሱ። ተርባችኋል፣ ተርቦ ነበር እሱ። አካባቢ፣ ሰፈር፣ መንደር፣ ወዳጅ ዘመድ ከድቷችኋል፣ ተከድቶ ነበር እሱ። የኔ በሚለው ወዳጄ በሚለው የሱ ሚኒስትሪ ገንዘቢያዥ በሆነው በይሁዳ የተሸጠ ነው እሱ። እንዴት አለፍከው በሉት ወገኖቼ። ማንም ሊረዳው የማይችለው ነገራችሁን መረዳት የሚችለው ጥበብ እናንተ ውስጥ አለ። በየትኛውም የህይወታችሁ የገጠማችሁ ነገር ላይ መቆምም ማለፍም የምትችሉበት ጥበብ ክርስቶስ። አሁን ባለሁበት ሁኔታ ኢየሱስ ቢሆን ብላችሁ አስቡ። እሱ ከእናንተ ውስጥ ካለ እሱ ስታስቡ ጥበብ ይሰጣችኋል። ክፉ አድራጊዎች በዙሪያችሁ ከቧቸዋል። ያለ ስማችሁ ስም ሰጥቷቸዋል። ከሳሽ በዙሪያችሁ አለ። እሱም እንደዚህ ነበር። ዓለም ፊቷን አዙራበት የበላ የጠጣ የፈወሰው ከርቶ ተገልብጦበት በመንገዱ ላይ መጥቶ ስቀለው ሲባል አስገራሚ ነው አይደል? እንዴት ነበር ያለፍከው? በወዳጅ መከዳት ፔኑ እንዴት ነው በለው ይነግርሃል እሱ። የኔ መከራ ልዩ ነው፣ የኔ ችግር ልዩ ነው፣ የኔ ውጣ ውረድ ልዩ ነው። ፓስተር አልገባህም፣ እኔ ማልፍበት የትኛውንም ነገር አምጣው ከዚህ ወንጌል አያልፍ። ኢየሱስ ክርስቶስ አልፎበት። እሱ የእግዚአብሔር ኃይል
ኃይል የምትፈልጉ ሰዎች ኃይል ክርስቶስ። ሌላ ኃይል ይሄ ዝም ብሎ አርቲፊሻል ኃይል አትጠቀም። ዛሬ ታይቶ በኋላ የሚጠፋ ኃይል ይቅርባችሁ። ትናንትናም ዛሬም እስከ ዘላለም ያው ነው። ይሄ የምድር ነው የተባለ ጥበብ አለ። የሥጋ ነው የዲያብሎስ ነው የተባለ ጥበብ ያዕቆብ የተናገረ መራራ ቅናትና አድመኝነት በእናንተ ቢኖር እሱ የእግዚአብሔር ጥበብ አይደለም። አትዋሹ፣ በእግዚአብሔር ላይ ያለ በእውነት ላይ አትዋሹ አለ። እሱ ጥበብ ከምድር ነው፣ ከሥጋ ነው፣ ከዲያብሎስ ነው። እያወራውላችሁ ያለው ጥበብ ከላይ ነው። ዛሬ ካላችሁበት ነገር ውስጥ መውጣት ከፈለጋችሁ የእግዚአብሔር ጥበብ የሆነው ክርስቶስን አንሱት። እሱን ስታነሱት በምድር ላይ እንዴት መኖር እንዳለባችሁ ታውቃላችሁ። ምናልባትም አለፍ ሲል መቼ እንደምትሄዱ ልታውቁ ትችላላችሁ። እንደነ ጳውሎስ አለፍ ሲል መሞቻችሁንም ቀን ልታውቁ ትችላላችሁ። ጳውሎስ ምሰዋበት ሰዓት ደርሷል ጢሞቴዎስን አይሏል። አሟሟቱን እንዲያይለት ይጋብዘዋል። የእግዚአብሔር ጥበብ የሆነው ክርስቶስ አይገርማችሁ? የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። 4 ነጥብ። እስቲ ጮክ ብሉና የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ ነው። የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ ነው። በቃ ሌላ የለም። እንዴት እንደምትኖሩ 10 በምድር ላይ የምትኖሩበትን ጥበብ ልናገር አልቆምኩም። አንድ ነው፣ እሱም ክርስቶስ ይባላል። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና ወገኖቼ፣ ከሰው ይልቅ የእግዚአብሔር ሞኝ መሆን ነው ይጠበባልና። የእግዚአብሔርም ድካም ከሰው ነው ይልቅ ይበረታልና። የእግዚአብሔር ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ ይላል። አሁን ይኸውላችሁ እዚህ ቁጭ ብላችሁ እንድታዩ የምፈልገው መጠራታችሁን ተመልከቱ። ከዛስ እንደ ሰው ጥበብ ጥበበኛ የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ኃያል ነን የሚሉትን ትቷቸዋል። ባላባት ነን የሚሉትን ትቷቸዋል። ኃያላኑን ተትቷል። ባላባቱ ተትቷል። ብዙዎች ናቸው ተትተዋል። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። አሁን እዚህ ቤት የሞላው የሞኝ ማለት እኔን ጨምሮ። እኔ ይሄን አምናለሁ። ሞኝ ነኝ። እንደ አይሁድ አልተፈላሰፍኩ፣ እንደ ግሪክም አልተጠበብኩ። ሞኝ ነኝ። ኢየሱስ የሞተው ለኔ ነው ብዬ አምኛለሁ። ከኔ ጋር ያመነ ሰው ካለ አሜን ይበል። እስቲ አንድ ሞኝ ካለ በደንብ አሜን ይበል። የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ሞኝና ደካማ ነው የተመረጠው። ደካማ ማለት ኃይሉን እግዚአብሔር ያደረገ፣ ሞኝ ማለት ሳይፈላሰፍ በሞኝነት መስቀል የተሰራውን ያመነ። አይገርምም? መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር መረጠ። የሆነውን አለ የተባለው የሆነውን ሆኖ የተገኘውን እሱን ሊያሳፍረው የዓለምን ምናምንቴ ነገር መረጠ። ምናምንቴነቴን አምኛለሁ። አንድ ምናምንቴ ሰው ነው ከብሮ የቆመው ብዬ አምኛለሁ። እኔ ምናምንቴ አይደለሁም ካልክ አልተጠራህም። ይሄ ጉዳይ አንተን አይመለከትህም ማለት። ምናምንቴ የሆነውን ሊያሳፍር ምናምንቴውን መረጠ። እግዚአብሔር የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። የተናቀውን ያልሆነውን ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በማን ይመካ? በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብን፣ ጽድቅን፣ ቅድስናን፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ጥበብ ያገኘነው ከእርሱ፣ ጽድቅን ያገኘነው ከእርሱ፣ ቅድስናን ያገኘነው ከእርሱ፣ ቤዛነትን ያገኘነው ከእርሱ። ከኢየሱስ የሚበልጥ ነገር ምን አለ? ስብከታችን ይሄ ነው። ስብከቱ መስቀል ነው። ስለዚህ ክርስቶስ ኢየሱስ ሞቶላችኋል። ክርስቶስ ኢየሱስ መስዋዕት ሆኖላችኋል። ለእናንተ ዕዳ ከፍሏል። እሱ ጥበባችሁ ሊሆን ይፈልጋል። እሱ ኃይላችሁ ሊሆን ይፈልጋል። እሱ ጽድቃችሁ ሊሆን ይፈልጋል። እሱ በእግዚአብሔር ፊት መታያችሁ ሊሆን ይፈልጋል። ክርስቶስ እሱ ትምክታችሁ ሊሆን ይፈልጋል። እኔ ትምክቴንማ ይዤ ነው ክርስቶስን እላዩ ላይ መጨመር የምፈልገው ካላችሁ አይሆንም። እሱ ለመሸቀጥ አይሆንም፣ ለመደባለቅ አይሆንም። ብቻውን የሚሰራ አምላክ አሜን ነው ወይ? እርሱ ጽድቃችሁ መሆን ይፈልጋል። ስንት ሰው ክርስቶስ ጽድቁ እንዲሆን ይፈልጋል? እጅ ማየት ይችላለሁ። በቃ እርሱ ጽድቃችሁ ነው።
እርሱ ቅድስናችሁ ነው። በእግዚአብሔር ፊት መታያችሁ ነው። እሱ ንጹህ ሆኖ ለእናንተ ይታይላችኋል። እርሱ ንጽህናችሁ ነው። እርሱ ብቃታችሁ ነው። እርሱ ኃይላችሁ ነው። እርሱ ጥበባችሁ ነው። ማ ክርስቶስ። የቱ ክርስቶስ? በመስቀል ላይ የሞተው ክርስቶስ፣ የተቀበረው ክርስቶስ፣ በሶስተኛው ቀን የተነሳው ክርስቶስ። ምንድነው እሱ? ጽድቅ ነው። እርሱ ምንድነው? ቤዛነታችን ነው። እርሱ ምንድነው? ቅድስናችን ነው። እርሱ ምንድነው? ኃይላችን ነው። እርሱ ምንድነው? ጥበባችን ነው። እርሱ ምንድነው? እርሱ ምንድነው? ጉልበታችን ነው። ትምክታችን ነው። ሁሉ ነገራችን ነው ክርስቶስ። ወገኖቼ እዚህ ምድር ላይ ቁጭ ብለን ስንከርም ጽድቃችን አይቀየርም። ቅድስናችን አይቀየርም። በጣም ስትማሩ ቅድስናችሁ አይቀየርም። በጣም ስትጸልዩ ቅድስናችሁ አይቀየርም። በጣም ስትማሩ ክብራችሁ አይቀየርም። ትምክታችሁ አይቀየርም። በጣም ስታቆ የእናንተ ጽድቅ ቅድስናም ክብርም ቤዛነትም አይቀየርም። የቀየራችሁ ሰዎች አሁን እኮ ቤተክርስቲያን ይሄ ደስ ብሎን እግዚአብሔርን የምናመልክበት ቦታ መሆኑ ቀረ እኮ። አሁን አንዳንድ ቦታ ሆስፒታል ነው ይመስለው። የሆነ ቦታ ሌላ ጨራታ ቦታ ነው ይመስለው። አንዳንድ ቦታ ብቻ ልነግራችሁም አልችለው ነገር እየተፈጠረ ነው። ወደፊት ደግሞ በጣም ብዙ እንደሚፈጠር ተስፋ አደርጋለሁ። ምክንያቱም አያያዛችን እንደወደዛ ይሄድ ነው። ወገኖቼ መስቀል ስብከታችን፣ መስቀል ላይ ታሪካችን ተቀይሯል። አሜን። መስቀል ላይ ጉልበታችን አለ፣ ኃይላችን አለ፣ ውበታችን አለ። ውበታችሁ የጠፋ ሰዎች ውበታችሁ እዛ ጋር አለ። ክብር ያጣችሁ ሰዎች ክብራችሁ እዛ ጋር አለ። የከሰራችሁ ሰዎች ልማታችሁ እዛ ጋር አለ። መነሳታችሁ እዛ ጋር አለ። ክብራችሁ እዛ ጋር አለ። ሞገሳችሁ እዛ ጋር አለ። ትምክታችሁ እንደገና መቆም የምትችሉበት ጉልበታችሁ እዛ ጋር አለ። መስቀሉ ጋር ብዙ ነገር አለ። መስቀሉን ጥሎ ሌላ ነገር እንዲሰበክ የምትፈልጉ ሰዎች፣ ሌላ ነገር እየናፈቃችሁ ያላችሁ ሰዎች ችግር ውስጥ ወድቃችኋል። ወንጌል ክርስቶስ ማዕከሉ፣ መስቀል ስብከቱ፣ እምነት ጥሪውን። ለመዳን በእምነት ነው ወደሱ የምንመጣው። ዕዳችንን ከፍሎ አድኖናል። አሜን። ዕዳሽን ከፍሎ አድኖሻል ክርስቶስ። ዕዳ የለባችሁ። መስቀል ዕዳችሁ የተከፈለበት ቦታ ነው። ዕዳችሁ ተከፍሏል። እስቲ ዕዳዬ ተከፍሏል በሉ። አዎ። ለምን ተከፈለ? ለኃጢአት ሆነን ለጽድቅ ሕያው እንድንሆን። ለምን ተከፈለ? በቃ ለኃጢአት እንደሞተ እናምናለን፣ በጽድቅ ደግሞ ለእርሱ ሕያዋን እንሆናለን። መጽሐፍ እንደሱ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ኢየሱስ መስቀል ላይ የሞተበት ምክንያት ለኃጢአት ሞተን ለጽድቅ ሕያዋን እንድንሆን ነው። እሱ እንጨት ላይ ኃጢአታችንን የተሸከመው እኛ ለኃጢአት እንደሞተን አውቀን ለጽድቅ እንድንኖር ኃጢአታችን እሱ ተሸክሞልናል። ወንጌል ምንድነው? ወንጌል መናገር ምንድነው ካላችሁ የክርስቶስን መስቀል ሞት ስራ ነው የምናወራው። ወንጌል ሌላ ነገር አለ። ክርስቶስ እኛ ቤተክርስቲያን ያለፉትን 14 ዓመት ኢየሱስ ክርስቶስ የሞተው ለኔ ነው ብለን ነው የምናውጀው። እንግዳና አዳዲስ ሰዎች ከመጡ ወደ ኋላ ቀርተው መማር ሲፈልጉ እናስተምራለን። ከዛ ውጪ በጅምላ ነው ሁልሽም ክርስቶስን ሌላ የለንም። ስራችን ይሄ ነው። ወንጌል መንገር ነው ለሰው። በቃ ሰውን የሚያድነው ከሆነ አጥቢያ ወደ ሆነ አጥቢያ መምጣቱ ብቻ ሳይሆን በስነ ስርዓት ወንጌል መስማቱ ነው። ወንጌል ደግሞ ክርስቶስ ኢየሱስ መስቀል ላይ የሰራው ስራ ነው። ስለዚህ በመስቀል ላይ ስራችሁ ተሰርቷል። በመስቀል ላይ ስራችሁ ተፈጽሟል። ኃጢአታችሁ ተከፍሏል። ዕዳ የለባችሁ። አሁን ፍርድ ቤት ሄዶ ገና አቃቤ ቆሞ፣ ፍርደኛው ቆሞ፣ አዳኛው ቆሞ ምን ይፈረድብኝ ይሆን ምን ይባል ይሆን ብሎ እንደሚሳቀቅ ፍርደኛ እንደው መታችሁ ከሆነ እኔ ዛሬ ምስራች ልንገራችሁ፣ ዕዳ የለባችሁ። እስቲ አሜን በሉኝ። እኔ አይደለም የከፈልኩላችሁ፣ የኔ ቸርዬ ቴንኪው አንተ ጥሩ ሰው እንድትሉኝ አይደለም። ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ከፍሎላችኋል። ኢየሱስ ቲያትር እየሰራ አይደለም። ከድንግል ማርያም ተወልዶ እግዚአብሔር ቀልድ አይደለም እየቀለደ ያለው። ያለ ወንድ ተጸንሶ ከድንግል ማርያም ተወልዶ 33 ዓመት በምድር ላይ ኖሮ ኢየሱስ ክርስቶስ በሐሰተኞቹ ተመስክሮበት በነ ጲላጦስ እንዲገረፍ ተበይኖበት ተገርፎ መስቀል ተሸክሞ ጎልጎታ ተራራ የሚሄደው ቲያትር ሊሰራ ሳይሆን
ያንተን የሞት ዕዳ ሊከፍልህ ነው። ያንተን መርገም ሊወስድልህ ነው። ኃጢአትን ሊወስድልህ ነው። ይሄን ስብከት በሞኝነት ውሰደው። የእግዚአብሔር ኃይል ላንተ ይሆንልሃል። የእግዚአብሔር ጥበብ ላንተ ይሆንልሃል። መዳን ይሆንልሃል። በእምነት ነው የዳነው። ሞኝ ሆነን ተቀበልነው። ሞኝነትን ይዘን ስንቀበለው ህይወታችን ላይ ሰራ። ስንፈላሰፍ አይደለም የሰራው። ብርሃንና ሰላም ማተሚያ ቤት ምናምን ያለን ስንጨማለቅ አይደለም የሰራው። ያኔማ የሰራውን እናውቀዋለን። ሳንፈልግ ማንፈልግበት ቦታ የሚያሳድረን አጉል ሃይማኖተኛ እየተጫወተን ህይወታችን ጨለማ ውስጥ ሆኖ ሌሊታችን የመከራ እንዲሆን አድርጎ ለማንም ማንናገረው ጩኸት ውስጣችን እየጮኸ በብዙ ጸጥታ ውስጥ ውስጣችን ብዙ ጩኸት ነበረ። ይህንን እውነት የተቀበልን ጊዜ ሰላምን አግኝተናል። ሁከቱ ጸጥ ብሏል። ነፍሴ እረፍ ነው። ቸርዬ አሁን የምፈልገው ሰጥተኸኛል፣ ቴንኪው አለች። በፊት እኔ መጠጡን ስሰጣት እሷ ኡኡ ትላለች፣ ጫቱን ስሰጣት ኡኡ ትላለች፣ ሙካታውን ስሰጣት ኡኡ ትላለች። ኡኡታውን ለማስቆም ስንጠጣ ይሄኛው ሲደነዝዝ እሷ ዝም ያለች እየመሰለን፣ ልክ ይሄ መጠጡ አልቆ ስንነቃ የጮኸች እናገኛታለን። ዝም ለማስባል የጀበና ስንሰጣት፣ ከዛ ደግሞ ስንጨምርባት ዝም ያለች ሲመስለን፣ ለካ ዝም ያለው ይሄ ማይንዳችን እየቆለፈ ነው። እሷ ዝም አላለችም። ዝም ያለችው ኢየሱስን ስንሰጣት ረፍ ቴንኪው ያለችው ኢየሱስን ስታገኝ። ኢየሱስን ያልሰጣችሁ ህይወታችሁን በስቃይ የምትሞሉ ቅድም እንዳልኳችሁ በብዙ ገንዘብ ስታጭቁላት ትላለች። ብዙ ትምህርት፣ ብዙ እውቀት፣ ብዙ ፒኤችዲ ምናምን ስንሰጣት ታብዳለች። እንዴት መሰለቻችሁ? እንደ ህፃን ልጅ ጡት የእናቱን ጡት ፈልጎ እንደሚያለቅስ አራስ ህፃን ናት ነፍሳችን። ዘላለማዊ እንደሆነች ታውቃለች። ውስጥ ታብዳለች። አስቡ፣ በጣም ለሚያለቅስ ተርቦ ለሚያለቅስ ትንሽዬ አራስ ህፃን አምጥተን ቆንጆ የቤት ካርታና ቆንጆ ግንባር ቦታ ያለቀ ፊኒሺንጉ ምናምን ያለቀ ይኸው ቤት ካርታ በስምሽ ብንለው ህፃኑ ዝም ይላል? እሺ ትልቅ ወርቅ አምጥተን አንገቱ ላይ ብናደርግ ዝም ይላል? ያ ለምን? እሺ ወይ መኪና ቁልፍ አዲስ 00 የትም ያልተነዳ ብንላት ዝም ትላለች? ተቀበልና በድግ አርጋ እናቷ ቅፍ አርጋ ጉትፍ ስታረግ እያለች ጥያቄው እሱ ያልተጠየቀውን አትመልስ። ነፍስ ኮተታ አትፈልግ። ስማኝ፣ እኔ ስጋህ ነው ኮተታ አትፈልግ። ነፍስ ትዳር ምናምን አትልም። እውነት እንነጋገር አትልም። ትዳር ምናምን የሚለው ይሄ መሬት ላይ ያለው ይሄ ማንነታችሁ አላገባሽም ጎዶሎነት እንዲሰማሽ የሚያደርገው ከሰዎች ጋር የሚያኖረው ይሄ ሰውነት ነፍስ አይደል? ታውቃለች ነፍስ ሰማይ ምንም እንደሌለ። ሰማይ ትዳር የለም ምን የለ፣ ሻጤ ተያይዞ መዞር የለም ምን የለ፣ የለም እኮ ሰማይ የለም። ነፍሳችን እሱ አይደለም ያሰቃት። ነፍሳችን የቦታ ጉዳይ፣ የመኖሪያ ቤት ጉዳይ፣ የምግብ ጉዳይ አይደለም። ነፍሳችን ጋር ያለው ጥያቄ አይደለም። መስሎን ግን እኛ እንመልሳለን። ያልጠየቀችውን እየመለስን መከራ እየበላን። ዛሬ ያልጠየቀቻችሁን እየመለሳችሁ መከራ እየበላችሁ ያላችሁ አባቶች፣ መከራ እየበላችሁ ያላችሁ ባለጠጎች፣ መከራ እየበላችሁ ያላችሁ ምሁራን፣ መከራ እየበላችሁ ያላችሁ ወጣቶች ካላችሁ የነፍሳችሁ ብቸኛ ረፍት፣ ለነፍሳችሁ እግዚአብሔር ያስቀመጠው መድኃኒት ክርስቶስ ኢየሱስ ይባላል። ያን ጊዜ ነፍሳችሁ ሕፃን የእናቱን ጡት አግኝቶ የሚጠባውን አግኝቶ እንደሚያርፍ ነፍሳችሁ እፎይ ትላለች። ተመስገን፣ አመሰግናለሁ፣ አሁን ሁሉ ነገር ይቅር፣ በቃ በሰላም ኑርልኝ። በቃ እግርን ተንከውክበህ ወደ ድሮ ሰፈር ረተው አሁንም መልሰ ጭንቀት ውስጥ አትግጠኝ ትላለች ነፍስ። ወገኖቼ አሁን እየተደረገ ያለው የእምነት ጥሪ ነው። ለዚህ ነው ሐዋርያ ሊሆን የተጠራው የት ነው? ሌላ ተልኮ ነበረው። በገማልያ ሄዶ የተማረው ሰውዬ ከካህናት አለቃ ትእዛዝ ተቀብሎ የሱ ፕሮግራም ምንድነው? ሐዋርያቱን እንደ ጴጥሮስን ምናምን መያዝ፣ ማሳሰር ሃይማኖቱ የሚቀና ስለነበረ ምንም እንኳን ይላል ባለማወቄ ነው ያለው። ሳያቅ ለሃይማኖቱ ይቀና ነበር። ስራው ምንድነው? ማጥፋት። ስራው ምንድነው? ፕሮሰስ ምናምን ማድረግ፣ ኔትወርክ አለው። አያይዞ ደብዳቤ ተቀብሎ ሰዎችን ማሳሰር፣ ማስገደል ምናምን ነው ስራው። አሁን ከዚህ ነው የተጠራሁት። ጥሪው ምንድነው? ሐዋርያ ልሆን ተጠራው። ይሄ መዳን በእምነት የሚገኝበትን ወንጌል፣ የእግዚአብሔርን ወንጌል ክርስቶስን እንድሰብክ ተጠራው። እንዴት ጠራ? በብርሃን መጣና ጠራኝ።
ዛሬ ጥሪ ያደርግላችኋል። እየጠራችሁ ነው ጌታ፣ እየጠራችሁ ነው ጌታ። ተመለስ፣ ይሄ መንገድ አያደርስም፣ ይሄ ነፍሰ ገዳይነት አያደርስም። ከዚህ በኋላ ብትቃወመኝ ይብስብሃል፣ እረፍ፣ ተመለስ፣ መንገድ ቀይር። ጥሪው እኮ የመጣው በደማስቆ በብርሃን ጧ አርጎ ጥሎት። ለምን ነው የምታሳደኝ? ለምን ነው የምትቃወመኝ? ለምን ነው ከኔ ጋር ጠብ የምትፈልገው? ለምንድን ነው እኔ ህዝብን ላድን፣ እኔ ዓለምን ላድን በመስቀል ላይ መጥቼ ሞቻ? ለምንድን ነው ከአንተ ጋር ነው እንዴ ያለ? እነሱ እኮ ከሱ ጋር እየተጣላል መሰለውም፣ በእጅ አዙር እየተጣላል። የምታሳድደው እኔን ነው አሉ። ጥሪው እንዴ ነው የመጣው። ስራ መስሏችሁ፣ ሙያ መስሏችሁ። አንዳንድ ሰው ስራ መስሎታል፣ መገዳደል ስራ መስሎታል። ኔትወርክ ምናምን ፈጥሮ ሰዎችን መጥለፍ፣ መጣል፣ ስራ ማበላሸት፣ ስራ ሙያ መስሎታል። ያንዳንድ ሰው ስራ ይሄ ነው። ጠዋት ተነስቶ የሰው ነገር ማበላሸት፣ ተደዋውሎ ነገር ማበላሸት፣ የሆነው ነገር ተጻጽፎ ነገር ማበላሸት ሙያ መስሎት። ሳውል እንደሱ ነበር። ሙያ መስሎት ተጻጽፎ ደብዳቤ ይዞ ሰው ማሳሰር፣ ሰው መግደል ሙያ አይደለም ይሄ። ተመለስ። ኢየሱስ ያድናል። ኢየሱስ ነፃ ያወጣል። ለዚህ ነው መጽሐፍ ሮሜ 3:21 እስከ 26 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። እርሱም ለሚያምኑት ሁሉ፣ ምታምን ሁሉ፣ ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን። እስካሁን ያላመናችሁ ካላችሁ በማመን በኢየሱስ ክርስቶስ እግዚአብሔር ያዘጋጀው ለሚያምን ሰው ነው። በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ አለ። እኔ እየነገርኳችሁ ያለሁት ሰርታችሁ የምታገኙትን ጽድቅ አይደለም። እኔ እየነገርኳችሁ ያለሁት ጸባይ አርማችሁ የምታገኙት ጽድቅ አይደለም። እኔ እየነገርኳችሁ ያለሁት በማመን የሚገኝ እሱ ጽድቅ ደግሞ የእግዚአብሔር ጽድቅ ነው። እግዚአብሔር የሚሰጣችሁ ጽድቅ ነው ይለናል። የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ደግሞ ልዩነት የለምና ሁሉ ኃጢአትን ሰርቷል። የእግዚአብሔር ጽድቅ የሚሰጠው ለተወሰኑ ግለሰቦች ወይ ብሔር ብሔረሰቦች አይደለም። ሁሉም ኃጢአትን ሰርቷል። የእግዚአብሔር ክብር ቆሎታል። ለሁሉም ነው የተዘጋጀው። ለሁሉም ነው የተዘጋጀው። ለሁሉም እግዚአብሔር ጽድቅ አዘጋጅቷል። እሱ ጽድቅ የሚሰጠው ለሚያምን ነው ይለናል። እስቲ አምናለሁ በሉት። አይገርማችሁ? ጎሏቸዋል፣ ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው ይጸድቃሉ። ለነማ? እነዚህ ኃጢአተኞች። እንዴት? እግዚአብሔር በሚሰጣቸው ጽድቅ። እንዴት ይጸድቃሉ? እንዲሁ ይጸድቃሉ። የጸደቀ ሰው አለ እዚህ ቤት? እስቲ አሜን በሉ። እርሱም እግዚአብሔር በእምነት የሚገኝ በደሙም የሚሆን ማስተሰሪያ አድርጎ አቆመው። በደሙ የሚገኝ ማስተሰሪያ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ፣ ከዚህ በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ከዚህ በፊት ያደረጋችሁትን ኃጢአት በእናንተ ችሎታ አይደለም የምትተዉት። ችሎታውን እግዚአብሔር ይሰጣችኋል። ምን የሚል ችሎታ? ከዛሬ ጀምሮ ሞተሃል የሚል ይህንን መታወቂያ ስትወስድ፣ ይህን ጽድቅ ስትወስድ ትሄዳለህ። በፊት ያደረግከው ኃጢአት አለ። ወገኖች እንዳትሳሳቱ። ቤተክርስቲያን ስንሰበሰብና ስንጸልይ ኃጢአትን አናጠፋም። ግን በፊት ያደረግነውን ኃጢአት የምናሸንፍበት ችሎታ ነው የሚሰጠን። ያ ችሎታ የእግዚአብሔር ጽድቅ ማሸነፊያ ጸጋ ይባላል። አሜን ነው ወይ? የኃጢአቱ አለ፣ እኛ የለንም። የት ሄዳችሁ ሲባል መስቀል ላይ ምን አድርገናል? ሞተናል። የእግዚአብሔር ችሎታ ነው። አይገርማችሁ? በደሙ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲጸድቅ አሁን በዚህ ዘመን ጽድቅን ያሳይ ዘንድ ነው። ወገኖች፣ ኢየሱስ የተሰቀለላችሁ እንድትጸድቁ ነው። የሃይማኖት ውድድር አታርጉት፣ ፉክክር አታርጉት። ግድ የላችሁም። ሰይጣን የቤት ሥራ አይስጣችሁ። አደገኛ የሆኑ የመስቀል ስር ቁማርተኞች አሉ። መስቀሉ ጋር መታችሁ የተሰራውን እንዳታስቡ፣ የተደረገውን እንዳታዩ፣ እግዚአብሔር የከፈለውን እንዳታስቡት የሚያደርጉ ቁማርተኞች አሉ። አቴንሽን የሚወስዱ ታስታውሳላችሁ። ጨርቁን ይዘው የሚቆምሩ እኔ ነኝ የሚበላው የሚሉ አቴንሽን የሚስቡ እዛ አካባቢ ሰዎች አሉ። አሁንም አሉ የመስቀል ስር ቁማርተኞች። እግዚአብሔር በመስቀል ላይ የሰራላችሁ
ያስተማራችሁን ነገር እንዳታስተውሉ፣ አስተውላችሁም እንዳትድኑበት፣ አስተውላችሁ ኃይል እንዳታገኙበት፣ አስተውላችሁ እንዳትጸድቁበት፣ አስተውላችሁ እንዳታሸንፉበት የሚያደርጉ አቴንሽናችሁን የሚወስዱ ወደ መሬት የሚያወርዱባችሁ ቁማርተኞች አሉ። መስቀሉ ጋር መጣችሁ ስለ ክርስቶስ ስለተሰራው እግዚአብሔር ስለከፈለላችሁ ስለዚህ ግሩም ነገር እንዳታስቡ የሚያደርግ ከዚህ ላይ አንስተው እዛ አካባቢ ረብሻ ውስጥ እንድትገቡ የሚያደርጉ ቁማርተኞች አሉ። እግዚአብሔር ከዚህ ይጠብቀን። ኢየሱስ ያድናል። ስለዚህ የተሰቀለው ሲሰበክ ሰዎች ያምኑታል። አናምንም ያሉትም ይችላሉ። ያመኑት ደግሞ ኃይል ያገኙበታል። ያመኑት ደግሞ ይድኑበታል። ያመኑት ደግሞ ይደሰቱበታል። ስለዚህ እኔ እየጠየቅኳችሁ ያለሁት ምንድነው የምታምኑት? ማንን ነው የምታምኑት? ስለዚህ ለዚህ ሁለት ነገሮች እንድትይዙ በጌታ ፍቅር ጠይቃችኋል። በስጋ ከዳዊት ዘር የመጣውን የእግዚአብሔር ወልድን ነው የምታምኑት? እሱን ነው እግዚአብሔርን ነው የምታምኑት? እግዚአብሔር የሰራላችሁን ነው የምታምኑት? ምንድነው የምታምኑት? በማን ነው የምታምኑት? ይሄ ለምልክት ለሲምቦል ያስቀመጥነው መስቀል ላይ የተሰራውን አስባችሁ በውስጣችሁ ኃይልና ጥበብን፣ ሞገስን፣ ክብርን፣ ፈውስን፣ መድኃኒትን ይዛችሁ እንድትሄዱ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ሲናገር ጸልዩ፣ የእግዚአብሔርን ፍቃድ አድርጉ፣ እኔ እሄዳለሁ፣ አባቴን ጠይቅላችኋለሁ፣ ለምነዋለሁ፣ ከዛ ይመጣል፣ የሚመጣው ደግሞ እሱ አላቸው። እሱ የእግዚአብሔር መንፈስ ነው። ዓለም አያየውም፣ ዓለም አያውቀውም፣ ሊቀበለው አይችልም። እናንተ ውስጥ ግን ስለሚኖር እናንተ ታውቁታላችሁ። እዚህ ጋር የቆምኩት እናንተ ውስጥ ስላለው ነገር ልነግራችሁ ነው። ምንድነው እሱ? ዓለም አያውቀው፣ ዓለም አያየው፣ ሊቀበለውም አይችልም። ስሙ ማን ነው? የእውነት መንፈስ። ምንድነው ስራው? ወደ እውነት ሁሉ መምራት። ሌላስ? እኛም ማጽናናት። ሌላስ? ኢየሱስን መጠቆም። በእናንተ ውስጥ ሆኖ የሚሰራው ስራ መንፈስ ቅዱስ ነው። መንፈስ ቅዱስ በእናንተ ውስጥ ሆኖ የሚሰራውን ማወቅ ትፈልጋላችሁ? እስቲ ዞር ብሉ። ለማወቅ ትፈልጋለህ? በተጠገባችሁ ያለው ነካ አርጉትና ማወቅ ትፈልጋለህ ይበሉት። ወገኖቼ የእግዚአብሔር መንፈስ በእናንተ ውስጥ ሆኖ ሲሰራ ማወቅ ከፈለጋችሁ በደንብ ስሙኝ። የአጋንንት መንፈስና የእግዚአብሔር መንፈስን የምትለዩት በዚህ ነው። አንደኛ የእግዚአብሔር መንፈስ እናንተ ውስጥ ሲኖር የሚነግራችሁ ድካማችሁን አይደለም። በደንብ ስሙኝ። መንፈስ ቅዱስ ድካም አይነግርም። የክርስቲያኖችን ድካማቸውን፣ ኃጢአታቸውን ምናምን ኮናኝ አይደለም። መንፈስ ቅዱስ የሚነግራችሁ መስቀል ላይ የተሰራውን ለአንተ እኮ ነው የምታወራው። ኢየሱስ ሞቶልሃል ብሎ ወደ መስቀል የሚጠቁም ደክመሻል እኮ ወድቀሻል እኮ ኃጢአት ሰርተሻል እኮ መጥቶ ኃጢአትሽን አያሳየሽም። የተሰራልሽን የተከፈለልሽን በእግዚአብሔር የእግዚአብሔር ጽድቅን ይዘሽ እንደቆምሽ እግዚአብሔር የሰጠሽ ጽድቅ እንደሆነ አንቺ ጽድቅ እንደሌለሽ ጽድቅሽ የመርገም ጨርቅ እንደሆነ እግዚአብሔር ግን በክርስቶስ የሰራልሽን ጽድቅ፣ ቅድስና፣ ጥበብ፣ ሞገስ ምናምን የሚያሳየው ወደ መስቀል የሚያሳያችሁ እሱ መንፈስ ቅዱስ ይባላል። ደክም ያለው ሲትሉ ያምሻል እንዴ? ድሮስ ባንቺ ብርታት ነው እንዴ ቆምሽ? ይኸው ኃይሉ ብሎ ወደ መስቀል የሚጠቁማችሁ እሱ መንፈስ ቅዱስ ይባላል። ወደ ቤተ ክርስቲያን እንድትሄዱ ከእግዚአብሔር ሕዝብ ጋር ህብረት እንድታደርጉ የሚያደርገው መንፈስ ቅዱስ ይባላል። ሰይጣንስ የሰይጣን ዲመንስ ምንድነው የሚያደርጋችሁ? ራሳችሁን ነው የሚያሳያችሁ። አንቺ እንደዚህ ብለሽ ተናግረሽ መጣሽ፣ ጠዋት ተሳደብሽው ረሳሽው እንዴ? ከትናንት ወዲያ ያደረግሽው ረሳሽ እንዴ? እንዴ ተይ እንጂ ባለፈውስ እንዴ ባለፈው የዛሬ ስንት ዓመት እንደውም የ1900 ምናምን ብሎ የዛሬ 30 ምናምን ዓመት የሰራሽውን ኃጢአት አምጦ እንዴ ወዶሴ ማስረጃ አለ እኮ እያለ የድሮ ኃጢአትሽን የሚያወራልሽ እሱ ዲመን ይባላል። አጋንንትን መለየት ከፈለጋችሁ አንዳንድ ሰው ይሄን ሰምቶ ነው ወይኔ ጌታዬ አሁን ምን ኃጢአትኝ የድሮ ኃጢአት ብቶ የሚለፈልፍ ሰው አለ። ይሄ ከሰይጣን ጋር ዲል እያደረጋችሁ ስትመጡ የምታሳዩት ካራክተር ሂስ አትሌባ እኔ በክርስቶስ ኢየሱስ ደም ነፃ ወጥቻለሁ ማባል ነው ያለበት። አሮጌው ሰው አምጥቶ የድሮ ታሪክ እያወጣ ሲያነበንብላችሁ እሱን ሰምታችሁ አምናችሁ ከተቀበላችሁትና በሱ የምትኮነኑ ከሆነ እየሰማችሁ ያላችሁት እግዚአብሔርን ሳይሆን አጋንንትን ነው። እኔ ክርስቲያኖች ስለገጠሙኝ እግዚአብሔር መንፈስ ኮንኖኝ፣ እግዚአብሔር መንፈስ ወቅሶኝ፣ አይወቅስ። በቃ ቁርጣችሁ ነው እኮ ክርስቲያኖችን አይወቅስ። እግዚአብሔር መንፈስ ክርስቲያኖች አይልማ መጽሐፍ። የማያምኑትን ይወቅሳል፣ ዓለምን ግን ይወቅሳል። ዓለምን ይወቅሳል። ለምን ነው የሚወቅሰው? ለምንድን ነው በመስቀሉ ላይ የማታምኑት? እነሱን የማያምኑትን ለኛስ፣ ለኛ ደግሞ ኃይሉን ጽድቁን። ክብር ለእግዚአብሔር ይሁን። ክርስቲያኖችን የሚወቅሰው ዲመን ነው። ለምን? በዚህ በተከበበ ከተማ በሰላም እንድኖር አይፈልግም። እናንተ ከማን ትበልጣላችሁ? ኃጢአተኛ ናችሁ እናንተም። አንቺም አርገሻል አላቅሽም እንዴ ምናምን የሚለው እሱ ነው። አታቀኝም መጥቶ ይወቅስሻል።
አትስሙ። ማንም በክርስቶስ ኢየሱስ ቢሆን በሉልኝ ምን ሆኗል? አዲስ። አሮጌው ተጥፎ ነው እንዴ አዲስ ይሆን? አዲስ ሆኗል። ማንም በክርስቶስ ቢሆን አዲስ ፍጥረት። አሮጌው ነገር ሁሉ አልፏል። እነሆ ሁሉ ምን ሆኗል? አዲስ። የድሮ ነገር አምጥቶ ለኔ አሁን ቢያነበንብልኝ አልሰማም እንዴ? ቆየ እኮ ከሞተ ቸር የሚባለው ሰው አሁንስ ያለው አሁን በክርስቶስ ደም የታጠበ እግዚአብሔር ጽድቁ የሆነ እግዚአብሔር ኃይሉ የሆነ እግዚአብሔር ጥበቡ የሆነ እግዚአብሔር ሞገሱ የሆነ የሚኖርበት ምክንያት የሆነ አሁን ቢሞት የት እንደሚሄድ የሚያውቅ ለገውን ለእግዚአብሔር ሰጥቶ ዛሬ ላይ በእግዚአብሔር የሚደሰት እግዚአብሔር ኃይሉ እግዚአብሔር ጉልበቱ እግዚአብሔር ጥበቡ እግዚአብሔር ሞገሱ የሆነለት እግዚአብሔር ጽድቁ የሆነለት ኩራቱ ትምክቱ የሆነለት ቸር ነው ያለው። አሁን ክብር ለእግዚአብሔር ይሁን። ወገኖቼ ወንጌል ማዕከሉ ክርስቶስ። ዛሬም የተሰበሰብነው ስለሱ ልናወራ። የሚቀጥለው ሳምንት አዲስ ነገር የትም ያላያችሁት የትም ያልሰማችሁት እንግዳ ነገር አንነግራችሁ። የሚቀጥለው ሳምንትን ብትመጡ ይሄው ክርስቶስ ተሰበከን። የምንሰብከው መስቀል ላይ ስለተሰራው መዳን ለሚፈልጉ የሚያስፈልጋቸው እምነት እንደሆነ እንነግራለን። እመኑት፣ ኢየሱስ ያድናል። እስቲ አምናለሁ በሉት። እጆቻችሁን ከፍ አድርጉና ጌታ ኢየሱስ ሆይ በሉት። ስለኔ ወደዚህ ምድር እንደመጣ ስለኔ መስቀል ላይ እንደሞትክ አምናለሁ። አንተ ጽድቄ ነህ፣ አንተ ቅድስናዬ ነህ፣ አንተ ቤዛነቴ ነህ፣ አንተ ኃይሌ ነህ፣ አንተ ትምክቴ ነህ፣ አንተ ውበቴ ነህ፣ አንተ መጀመሪያዬ ነህ፣ አንተ መጨረሻዬ ነህ። ከዛሬ ጀምሮ በሕይወቴ ዘመን ሁሉ አንተም ብቻ እከተልሃለሁ፣ አንተም ብቻ አምንሃለሁ። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን።